ላለፉት 8 አስርት ዓመታት የኢትዮጵያ ምልክት የአፍሪካውያን ኩራት ሆኖ የዘለቀው የኢትዮጵያ አየር መንገድ በሀገሪቱ ታሪክ ውስጥ ያጋጠሙ የመንግስታት መለወጥ ተፈጥሯዊና ሰው ሰራሽ ችግሮች ሳይበግሩት ጥንካሬውን አስቀጥሎ ዛሬ ላይ ደርሷል። አየር መንገዱ በርካታ ውጣ ውረዶችን ተሻግሮና በጥንካሬ ውስጥ ሆኖ ዛሬ ላይ እንዲደርስ ያስቻለው ዋነኛ ምክንያት ታዲያ የገነባው የኮርፖሬት ባህል ነው ይላሉ የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታን ባስጀመሩበት ወቅት የኢትዮጵያ አየር መንገድ ከአፍሪካ ቀዳሚው አየር መንገድ ብቻ አይደለም፣ በአፍሪካ ሁለተኛ ሆኖ የሚከተለው አየር መንገድ ከኢትዮጵያ አየር መንገድ በግማሽ ያነሰ ነው። በአንደኛውና በሁለተኛው የአፍሪካ አየር መንገድ መካከል የእጥፍ ያህል ልዩነቶች አሉ። ይህ በአውሮፕላን ቁጥር፣ በአመት በሚያጓጉዛቸው ሰዎች፣ በሚያስገባው ገቢ የመሳሰሉት የሚገለጽ ቢሆንም ዛሬ ባስጀመርነው ታላቁ ኤርፖርት ግን በአፍሪካ ብቻ ሳይሆን በዓለም ጥቂት ሀገራት ያሳኩትን እጅግ ዘመናዊ 110 ሚሊዮን ሕዝብ በአመት ሊያጓጉዝ የሚችል ታላቅ ኤርፖርት ለመስራት በቅቷል። ይህ አየር መንገድ የስኬቱ ምስጢር ምንድን ነው? የኢትዮጵያ አየር መንገድ የስኬቱ ምስጢር የኮርፖሬት ባህል መገንባት መቻሉ ነው። ለደህንነት ቅድሚያ መስጠት በፈጠራና በትጋት የሚመራ አመራር ያለው መሆኑ ተደምረው በእምነትና በትጋት የሚሰሩ ሰራተኞች ያሉት መሆኑና ሁሌም ለአዲስ እውቀትና ቴክኖሎጂ ጉጉት ማሳደር ሌሎች የአየር መንገዱ ጥንካሬ መሰረቶች መሆናቸውንም ነው ጠቅላይ ሚኒስትሩ የገለጹት። አየር መንገዱ ያለፉትን 80 ዓመታት በስኬት ያሳለፈ ቢሆንም ቀጣይ 80 ዓመታት ግን እንዳለፉት ስለማይሆኑ ከወዲሁ መዘጋጀት ይገባል ነው ያሉት። በአርቲፊሻል ኢንተለጀንስ የማንዘጋጅ ከሆነ አብዛኛውን የአውሮፕላን ተግባራት የሚፈጽመው ማሽን በሚሆንበት ሰዓት ይህንን ክብራችንን ይዘን መቀጠል አንችልም። ለዚህም የኢትዮጵያ መንግስት በሁለት አንጓ የተከፈለ ነገን መዋጀት የሚያስችል ስራዎች ጀምሯል። አንደኛው ኤርሊ ቻይልድሁድ ኤጁኬሽን የሚባለው ህፃናት ላይ አበክሮ መስራት ነው። በቅርቡ እንደገለጽኩት ማክሲመም በአንድ ዓመት ጊዜ ውስጥ በዓለም ሁለተኛ የሆነውን የአርቲፊሻል ኢንተለጀንስ ዩኒቨርሲቲ በአዲስ አበባ እናስጀምራለን። የሚገነባው አውሮፕላን ማረፊያ 130 ሚሊዮን ህዝብ ላላት ኢትዮጵያ የሚመጥን በሎጂስቲክሱ ዘርፍ ያለውን ስብራትም የሚጠግን መሆኑንም ነው ጠቅላይ ሚኒስትሩ የገለጹት። ዛሬ በሰማይ ላይ ለሚበሩ መርከቦች 130 ሚሊዮን ህዝብ የሚመጥን ወደብ በዚህ ስፍራ ስራ አስጀምረናል። በዚህ ስፍራ በሰማይ ለሚበሩ መርከቦች ያስጀመርነው ወደብ ከዚህ ቀደም ከነበረን በአጠቃላይ ብቃቱ ይለያል። የአዲስ አበባ ኤርፖርት 700 ሄክታር አካባቢ የመሬት ስፋት አለው። እዚህ ቦታ 3900 ሄክታር ገደማ የአየር መንገዱ ብቻ ለተነሱ ሰዎች የተጠቀምናቸውን ቦታ ሲጨምር 5000 ሄክታር አጠቃላይ የአየር መንገዱን ከባቢ የሚሸፍን ስፋት ያለው ቦታ ነው። ለምን ሰፋ ያላችሁ እንደሆነ በስፋቱ ልክ በአየር ላይ የሚመላለሱ መርከቦችን በብቃት ማስተናገድ ችሎ የኢትዮጵያን የእድገት ስብራት የሆነውን ሎጂስቲክስ ለመፍታት በእጅጉ ስለሚያግዝ ነው። የኢትዮጵያ የትግል ስልት ዛሬን ሰርቶ ነገን የተሻለ ማድረግ በመሆኑ በመንገዳችን የሚያጋጥሙን ፈተናዎች ለህልማችን ስኬት የሚያጸኑንና የሚያስተምሩን ይሆናሉ ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። የኛ የትግል ስልት ዛሬ ሰርተን ነገን መዋጀት ነው። ዛሬ በቅጡ ተክተን ነገን ለልጆቻችን የሰመረ የተሻለ ማድረግ ነው። የገጠሙን ጠላቶቻችን ግን ትናንትና ላይ ቆመው ዛሬን
የሚሻሙ ናቸው። ስልታችን የተራራቀና የተለየ ነው። ፈተና አልቦ ጉዞ የኢትዮጵያ አየር መንገድ አላደረገም። ፈተና አልቦ ጉዞ ኢትዮጵያም አታደርግም። ፈተናዎችን ተጋፍጣ ፈተናዎችን ተሻግራ የጸናችና የበለጸገች መሆን እንድትችል እኛ የምናስብበትና ጠላቶቻችን የሚተጉበትን አውድ በቅጡ መገንዘብ አስፈላጊ ይሆናል። በተለየ ሃይዌይ ስለምንጓዝ ፈተና አልቦ ነው ማለት ግን አይደለም። እያንዳንዱ ፈተና ለህልማችን፣ ለጅማሬያችን፣ ለስራችን የሚያጸናን፣ የሚያስተምረን፣ የሚያነቃን፣ የሚያተጋን ይሆናል። አውሮፕላን ማረፊያው ከሚገነባበት አካባቢ የተነሱ አርሶ አደሮች በተገቢው መንገድ አኗኗራቸውን በዘላቂነት በሚያሻሽል ሁኔታ እንዲሰፍሩ መደረጋቸው ፕሮጀክቱ ሰው ተኮር እንደሆነ ማሳያ ነው ያሉት ጠቅላይ ሚኒስትሩ ለግንባታው የሚውለው ቦታም ከሊዝ ነጻ መሰጠቱ ታላላቅ ፕሮጀክቶችን ለመገንባት ክልሎች ምን አይነት ትብብር ማድረግ እንዳለባቸው ማስተማሪያ ይሆናል ነው ያሉት። Imagine a place